ሰላም ሰላም እንደምናችሁ ውድ ጓደኞቼ፣ ይህን ቪዲዮ የምትሰሙ ሰላምታዬን አቀርባለሁ። እንግዲህ ዛሬም የሻባት መጨረሻ ነውና እግዚአብሔርን እጅግ አድርገን እናመሰግናለን። ስለ እረፍት ጊዜ ደግሞ ብዙ ተስፋ ስላለን ለዘላለም የምናርፍበት ሁኔታዎች እግዚአብሔር ስላዘጋጀልን አስጨናቂ ጊዜ ቢሆንም ጭንቀቱ ለኛ አይደለም፣ ለአስጨናቂዎች ነው እና የሚገርም ነው ማለት ነው። አዶኖ እንዴት በእያንዳንዳችሁ ሁኔታ ላይ እንዴት እያያችሁት እንደሆነ ባልረዳም በጣም አስጨናቂ ዘመን እንደሆነ እያስተዋልኩ ነው ማለት ነው። እና መጽሐፍ ቅዱስ ለአስጨናቂቷ ከተማ ወዮላት ይላል እና ለእስራኤል ግን ከአሁን በኋላ ለሚያስጨንቁሽ አይሆንም እና በጣም እየተጸለየ ነው። በተለይ እንደ ፑቲን እንደ ማን ነው ይሄ የኢራን መሪ ህዝብን ዓለምን እንዴት እንዳስጨነቀ እናያለን። ለሁሉ ግን መጨረሻ አለው እግዚአብሔር ጻድቅ ፈራጅ ስለሆነ ማለት ነው። ስለዚህ ምንድነው የምናደርግ ያለ ነው? ጸሎት ነው እንግዲህ እግዚአብሔር ሆይ በዚህ የሚድኑ እንዲኖሩ በዚህ በአስጨናቂ ሁኔታ ላይ ልብ ገዝተው የሚድኑ እንዲሆኑ በተለይ ለአረቦቹ በጣም የመመለሻ ጊዜ ነው ብዬ አስባለሁ። ምክንያቱም በቃ መጽሐፍ ቅዱስ ጊዜው እንደተጻፈለት ነው ማለት ነው። እኛ ግን ተስፋ አለን። ተስፋችን አይደል? ይሄን ተስፋ አድርጉ። በተለይ መነጠቅ ተስፋችን ነው። እለት እለት የእግዚአብሔር ጥበቃ ተስፋችን ነው። መላእክት ከኛ ጋር እንዳሉ ማወቅ ተስፋችን ነው። የዘላለም ሕይወት ማግኘት ተስፋችን ነው። ቃሉ ተስፋችን ነው። መንፈስ ቅዱስ ተስፋችን ነው እና ቀላል መዳን አይደለም። ይሄ መዳን ቸል ብትሉ የሚለው መጽሐፍ ቅዱስ እኔ አሁን ነው የማስበው ማለት ነው። ስለዚህ ወገኖቼ በርትተን የምንጸልይበት ጊዜ ነው። በተለይ አሁን አገልጋዮቻችን በአጠቃላይ ስለ ጸሎት ጠንካራ ነገር በመላካቸው ደስ ብሎኛል። የምንጸልይበት በቃ ብዙ ለሚዲያውም ለራሳችን እይታ ብቻ ሳይሆን ሲሪየስሊ እግዚአብሔር በቃ የሚያየውን ነገር በልባችን እንድናረግ በጣም አስፈላጊ ነው ማለት ነው። እና ይሄ ቻናል ደግሞ በተለይ ከሌሎች ጋር አብሮ ለመጸለይ የጸሎቶችን አርዕስቶች ለማዘጋጀት ስለሆነ ሁላችሁም ላይክ እና ሰብስክራይብ እያደረጋችሁን እንድትተባበሩ ነው ማለት ነው ይሄ ቪዲዮ። ከዛ በቃ ከዚህ ከጭንቀቱ ደግሞ እግዚአብሔር ስለሚጠብቀን እግዚአብሔር እናመሰግናለን። አስጨናቂዋን ከተማ ደግሞ እግዚአብሔር ስለሚበቀል በተለይ አሁን በፑቲን በራሻና አሁን የነዚህ የሀማሶቹን ቀዝቀዝ እንዳረጉት ነው የሚታየው እና በቃ መጸለይ ነው። ምክንያቱም ሁሉ ነገር በእግዚአብሔር ፕሮግራም ነው የሚሆነው። አሁን ዶናልድ ትራምፕም እስራኤልም ብዙ በቃ ሰዎች ትርጉም የሚሰጡት ነገር አለ፣ በጣም የሚነዱት ነገር አለ። እኔ ግን ማንም ይሁን ማንም ደካማ ጎንም ሊኖረው ይችላል። በወቅቱ ግን የሚፈጸም የእግዚአብሔር ቃል እንዳለ አምናለሁ። አሁን የዩክሬንን ነገር እዩት ፑቲን እኔ በቃ በኢየሱስ ስም ኧረ ጌታ ወይ በቃ። ምክንያቱም ብዙ ህዝብ እየጨረሰ ነው። ብዙ ማንንም አይሰማም። ዳዝን ኬር እንደዛ። አሁንም እነዚህ ኢራኖችንም እንደምታያቸው ነው ማለት ነው። ብዙ ዜናው ሁላችንም የምንሰማው ነው። ግን አሁን ጸሎቱ በቃ ምክንያቱም እግዚአብሔር ከቅዱሳን ጸሎት ጋር ነው የሚሰራው። ወዲሁም እኛ ትሬን ማድረግ አለብን። የበለጠ መጸለይ፣ የበለጠ ለሰላም መጸለይ። ለሰላም ሰው ቅሬታ አለው ይላል፣ ለአመፀኞች ግን ወዮላቸው ነው የሚለው። ገባችሁ? ምክንያቱም እግዚአብሔር ታላቅ ፍቅሩን በክርስቶስ ኢየሱስ ገልጧል። ምን ነው የሚለው? ዓለምን አንድያ ልጁን እስኪሰጥ ዓለምን እንዲህ ወዷልና ነው የሚለው። ስለዚህ ወገኖቼ አሁንም የማበረታታው ጸሎት ነው። በቃ በምንችለው ሰዓት 10 ሰዓትም ምን በቃ ፈቃድ ይሁን። መጽሐፍ ቅዱስ እኮ ሲምፕል የሆነ አሁን እኔ በቃ የጸለይኩት ዛሬ ይሄ ነው። በቃ አሁን ነው ከእንቅልፌ የተነሳሁትና ምንድነው በቃ በሰማይ እንደሆነች ፈቃድህ እንዲሁ በምድር ትሁን። በቃ እግዚአብሔር ሆይ በዓለም ያሉ መሪዎችን ልባቸውን ተቆጣጠር። መሪያችንን ዶክተር አብይን ቢሆን ዶናልድ ምን በልባችን የምናያቸው እነዚህ ክፉዎቹን እንኳን ቢሆኑ ዛሬ ክፉ ሳይሰሩ እንዲያድሩ የእግዚአብሔር እጅ እንዲቆጣጠራቸው የኛ ጸሎት አስተዋጽኦ አለው ብዬ አምናለሁ። በቀደም በጣም የምከታተላቸው ፓስተር ዶክተር ንጉሴ የተናገሩት በቃ ስለ ጸሎት በስኬል ላይ በቃ ገባችሁ? እግዚአብሔር ከቅዱሳኑ ጋር ነው የሚሰራው ማለት ነው። እኛ የመፍረድም የማዳንም ስልጣን አለ ማለት እግዚአብሔር በእኛ ጸሎት ነው የሚሰራው።
ለማለት ፈልጌ ነው። ስለዚህ ሕዝቅኤል 37ን ነበረ ሲያብራሩ የነበሩት። ያልሰማችሁት ሁላችሁ ፍሩ ማለት ነው። እና እግዚአብሔር ይታገሳል፣ እኛም መታገስ አለብን። እግዚአብሔር ይቅር ይላል፣ እኛም ይቅር ማለት አለብን። እግዚአብሔር ደግሞ ጽዋው ይሞላል። በቃ ኖ ካለ ምንም ማድረግ አንችልም። ስለዚህ ወገኖቼ እግዚአብሔር የበለጠ ራሱን እየገለጠ ያለ እግዚአብሔር አዳኝ ብቻ ሳይሆን ፈራጅም እንደሆነ እግዚአብሔር አምላክ እንደሆነ ሉዓላዊ እንደሆነ የጌቶች ጌታ እንደሆነ ሁሉን የሚቆጣጠር አምላክ እንደሆነ የምናይበት ጊዜ ነው ብዬ አስባለሁ። እንግዲህ አየሩም እኛ በሀገራችን እንግዲህ አሁን ወደ ክረምቱ እየገባን ነው እና እግዚአብሔርን እጅግ እናመሰግናለን ስለ ሁሉም ማለት ነው። እና ጌታ ኢየሱስ ይባርካችሁ። በዚህ ጭንቀት ላይ እግዚአብሔር ሰላምንና ጥበቃን ያርግላችሁ ብዬ አምናለሁ። አብጊያሎች ደግሞ አሁንም ጸሎት 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 የኔ መመሪያ። ሰላም ለኢየሩሳሌም ይሁን፣ ሰላም ለዓለም ይሁን። ተባረኩ።